አደገኛ ስህተት ጎል ያልተጠበቀ አጋጣሚ ነበር ወላይታ ዲቻ ጎል ይፈልጋል ይህ አይን ከፋች የሆነ ጎል ከያሬድ ዳርዛ ይጠበቃል ብለን ነበር በተጠበቀው ልክ የተገኘው ተጫዋች ያሬድ ዳርዛ ሆኗል ላኳስ ለመጀመር ወላይታ ዲቻዎች ሙሉ ቀን አዲሱ ሙሉ ቀን ለያሬድ በድጋሚ ያደገኛ ኳስ ነበር ካርሎስ ያሬድ የረዘመውን ኳስ ለማግኘት ሞክሮ ነበር ካርሎስ ዳምጠው ረጃጅም ኳሶች ዋዳ ታርጌታቸው ካርሎስ ያሬድን ይመስላል አሁንም ከተከላካይ ጀርባ ካሌባ ማንኮዋ ተሳስቶ ነበር ኪዳን ያሰፋና ያገኘው ወደ አደገኛው ምን አይነት ድራማ ነው ካርሎስ ጥፋት አግዳሚው ነው የመለሰው ጥፋት ሰርታል ብለውታል ተመልከቱ ቴዎድሮስ ቅድም ከዚህ ቦታ ላይ ክሮስ ያደረገ አላገኘውም ነበር ካርሎስ ያው ነው የተሻለ ነበር ኳሱ ተመልሶ ከጆርጅ ካርሎስን ተከሻገሽቶ ጎል ሊቆጠር የተቃረበው ቢኒያም ካሳሁን ጥሩ ኳስ ወደ ማሊዞ ገብቷል ቢኒያም አደገኛ ኳስ ተስፋዬ ታምራት ለማጥቃት ባይላንስ ሄዱ ዲቻዎች የሚያሸቱት ስፔስ ቢኖር አዲስ ግዳይ አዲስ በድጋሜ ብሮክ ተጨርፎ የተቆጠረ ይመስል ወደ ጎል ሄደ ይመስል ነበር አሁን በፍቃዱ አለማየሁ ለኢትዮጵያ ቡና ጎል አስቆጥሯል አዲስ ግዳይ ሳይመን ፒተር አሁንም ሌላ ጥሩ አጋጣሚ ነበር ግን የመጨረሻውን ኳስ መልካሙ ቦጋለ ሳይመን ፒተር ለያሲን ጀማል ከፍ ያለ ኳስ ለአዲስ ግዳይ ነበር አደገኛ ኳስ አግዳሚው መለሰባቸው አግዳሚው መለሰ ራስ ላይ ሊቆጠር የቀረበ ይመስል ነበር ጎል ሊቀይር የሚችል 2-7 እንዴት አርጎ ነው ቴዎድሮስ ታፈሰ ጆርጅ ደስታ በነሳ 3 መጨረሻ ላይ ናትናኤል ተከላከለ 3-7 አደገኛ ኳስ ይመስላል ኤፍሬም ሌጋሞ ጎል ነው ተቆጠረ ከምንም የተገኘ ጎል አልተጠበቀም ጎል ይቆጠራል ተብሎ 83ኛ ደቂቃ ላይ ኢትዮጵያ ንግድ ባንክ ያቻነት ጎል በናትናኤል ዳንኤል አማካኝነት ተቆጥራለች ግን ያቻ ውጤት ለሁለቱም በቂ ይመስላል ግን ወላይታ ዲቻ የመጀመሪያ ድል ያሳካ የተቃረበ ይመስል ነበር አንድ ጎል ግን በቂ እንዳልነበር በደንብ አይተናል ንግድ ባንክ ለማሸነፍ ጨዋታው በዚሁ ውጤት ተጠናቋል ወላይታ ዲቻ ያረጋገጠ የመሰለው 3 ነጥብ በመጨረሻ ደቂቃ 83ኛው ደቂቃ ላይ ተቀይሮ የገባው ናትናኤል ዳንኤል ባስቆጠረው ጎል ወዳቻ ተቀይሮበታል በዚህም ሁለተኛ ተከታታይ አቻ ውጤቱ ሆኗል